እንዴ ዛሬ ደግሞ እንዴት ነው የምታምሪው? ኧረ እባክህ ከመቼ ጀምሮ ነው ደግሞ አንተ አድናቂ የሆንከው? እንዴ ቆይ ከዛሬ መጀመር አልችልም እንዴ? ኧረ ትችላለህ። ማን አባቱ ነው የሚከለክል? የምር ግን ዛሬ በደንብ ፍክት ብለሻል። ቆይ ምን ተገኝቶ? ምን የተለየ ነገር ይገኛል ብለህ ነው? ሁሉም እንደነበረው ነው። የምርሽ ነው? አዎ። ምን ነው አዲስ ነገር ያለ ይመስላል እንዴ? አይ እኔማ ከወትሮ በተለየ ዛሬ አዲስ ነገር ያለ መስሎኝ ነው። እንዴት ነው ፍቅቅ ብለሻል? ምናልባት እንደዚህ አይነት ቦታ ካንተ ጋር ስለተቀመጥኩ ይሆናል። እንዴ ቆይ ከኔ ጋር ስንመጣ የመጀመሪያችን ነው እንዴ? ባይሆንም አለ አይደል ከማንም ጋር ሲሆን የማይሰማኝ ነፃነት ካንተ ጋር ሲሆን ግን ይሰማኛል። እንዴ ማንም እኮ ከኔ ጋር ሲሆን ነፃነት አይሰማውም ነበር። ቆይ አንቺ እንዴት ነፃነት ተሰማሽ? እኔ እንጃ አላውቅም፣ ግን አለ አይደል? ሄዱ ሌላ ነገር እኮ አላልኩም። ምን አሁን እንደለመድከው ልታናዘኝ ነው እኔ? ቆይ አሁን ምን አልኩሽ? ቀድመሽ ምትጮህ እንዴ? መጮኩብህ ያው እንደለመድከው ልታናዘኝ ነው ብዬ እኮ ነው። አታስቢ፣ አላናዘሽም። አንቺ ስትፈልጊ ብቻ ትነግሪኛለሽ። እሱ ጥሩ ሀሳብ ነው ማኩያ፣ አመሰግናለሁ። ምንም ማለት ቆየው እንዴ? ኧረ አልቆየም። ያው እኔም ከሄዱ ጋር ዝም ብለን እያወራን ነበር የጠበቅን። ምንድን ነው የምታወሩት? ያው አንዳንድ ነገሮችን እያናዘዝኳት ነበር። ኧረ እባክህ ምንም አላናዘዘኝም፣ ዝም ብሎ ሲቀባጥር ነው። ምንድን ነው ታዲያ? ተኝተሽበት ነው እንዴ የምታባቢው? ይኸው አየህልኝ አይደል? በያውን ከልጁ ላይ ተነሽ፣ አትተሻሹ። ምን አደረኩኝ? ኧረ እባክህ አንተ። ሄዱንማ እንደዚህ እንዳትናገርብኝ፣ እኔ ይከፋኛል እኮ። ምንድን ነው ሰው ጤና አጥቷል እንዴ? እንዴት ነው የሚያንኳኩት? አቤላ በሰላም ነው ግን እንደዚህ የሚያንኳኩት? ይህን አንዱ ነው እባክህ፣ ቤት ተሳስቶ ነው የሚሆነው። እና ቀስ ብለው አንኳኩም እንዴ? ምንድን ነው ግን አንተ ኮሽታ እንዳለበት ሰው ብድግ ብለህ የምትነሳው? ምን አውቄ በእናትህ፣ ለምንድን እንደዚህ ደነገጥኩት? በዚህ አይነት በቃ አንድ ችግር ቢነሳ በረ ልጠፋ ነው ማለት ነው። እና ችግሩን አቅፌ ያወራዋለሁ እንዴ? በልተኛ በቃ በሩን ሲያገነጥሉት ከፍቼላቸው ልምጣ። ምንድን ነው? ቆይ በሩ ካልተገነጠለ አከፍቱም እንዴ? ሄና የምን ሄኖክ ነው የምትለኝ? እዚህ በር ላይ ስንት ሰዓት ሙሉ እንደተገተርኩ ታውቃለህ? ግን እንዴ አምላክ በህልም ነው በለኝ። መቼ መጣ? አሁን ነው የመጣሁት። ቀጥታ እንደመጣሁ እኮ ነው ወደ እናንተ የመጣሁት። እንዴት ናችሁ በእናትህ? አይ ሄና ከዘመናት በኋላ ጠፍተህ መጣ ማለት ነው? ከዘመናት በኋላስ ቢሆን እኔ ራሴ አስቤ አይደል እንደ የመጣሁት። እናንተ መች ፈልጋችሁ የምታውቁት ነው? ሄና ሉሌ አሬና አቺ ሄና አሬ ሉሌ እንዴ አለ አሉ ልብራስ አሬና ምንድነው ታምር እንዳየሱ መቀላውጡት? ቆይ ሄና አንቺ ነሽ እንዴ እንደዚህ አዋራ እስከሚነሳ በር የምትቀጠቅጪው? እና አልከፍት ካላችሁ ታዲያ እኔ ምን ላድርግ? መቼ አንኳኩታ ነው አልከፍታለሁ? እንዴ እሱ መች ተረጋግቶ ማንኳኳት የሚችለውን ነው የምትናገረው? ወይኔ ሄና እንዴት ነህ በእናትህ? ያው እናንተ ብትረሱኝ ምን ያለው? ቆይ ቹቹስ? ቹቹ ምንድነው ቹቻ? ስሙን ቀየረ? ወንድምህ ነዋ። እሳቴን ነው እንዴ? አዎ አልመጣም እንዴ እሱ? አዎ አልመጣም። እማዬ አንድ እሱን የወለደች ይመስል እኮ ይዛ አለቃለች። እና አሁንም አይመጣም ማለት ነው? የሚመጣ እንኳን አይመስለኝም። ባይሆን ሰሞኑን ሊመጣ ይችላል። ይሁን እስቲ። ሄና በወሬ ይዘን አስቆምነህ አይደል? ይቅርታ ና ግባ። አሁን እኚህ ልጆች እኮ በወሬ ይዞኝ ከዚህ ሊመልሱኝ ነው ብዬ እኮ ማሰብ ጀመርኩ። ነገረኝነትህ ግን አሁንም እንዳለ ነው። በሉ ሰዎች፣ በሌላ ወሬ ሳትይዙኝ በሉ እንግባ። ምንድነው በጨልፍታ ሰላም አልሽኝ እኮ እና ልጣምጣምብህ? ምን አለበት? አንተ ትቀልዳለህ አባቴ። እኔ ስንት ስራ ትቼ ነው የመጣሁት። ለምንድን ነው የፈለከኝ ግን? ቆይ እንጂ ገና ከመምጣትሽ እኮ አንገበገብሽ። ስራ ትቼ ስለመጣሁ እኮ ነው። ደህና ነገር አለሁ። የዋህ ምን ይሆናል ብለሽ ነው? የዋህማ ምንም እንደማይሆን አውቃለሁ። ግን አንተ እንዴት ነህ ያልኩህ። አንዴ
የዋ አይደለም እያልሽ ነው? ኧረ እኔ አላልኩም፣ ግን አንተም ብትሆን እንዳልሆንክ ታውቀዋለህ። አይገርምሽም? እኔ እኮ የማውቀው የዋ እንደሆንኩኝ ነበር፣ ግን አሁን አንቺ እንዳልሆንኩ ነገርሽ። ኧረ እባክህ። አዎ ጥሩ ሰዓት ላይ ነው የነገርኩህ። በደንብ ሳልተብት ማለት ነው። እንደዛ ነገር ይሁንልሽ። ቆይ ግን አንቺ እንዴት ነሽ? ለሶስተኛ ጊዜ ደህና ነኝ። ወይኔ ባቢ ሳላቅ ደጋገምኩብሽ አይደል? ለማንኛውም ሰዓት የለኝም። ለምን ነበር የፈለከኝ? ሰላም ልልሽ ነዋ። ሌላ ለምን እፈልግሻለሁ? እየቀለድክ ነው? ቆይ ለምንድን ነው የምቀልደው? ችግር አለው እንዴ ሰላም ብልሽ? ለሰላምታ ግቢ ስንገናኝ ሰላም አትለኝም ነበር? አንዳንዴ ከግቢ ውጭ ብንገናኝ ጥሩ ነው ብዬ ከሆነ። ለማንኛውም ከግቢ ውጭ መገናኘታችን ብዙ አስፈላጊ አይደለም። ስለዚህ ግቢ ውስጥ እንገናኛለን። ምንድን ነው ሰፈር የሚያይሽ ሰው አለ እንዴ? የምን ሰው? ምን አቅልሻለሁ? አንቺ ንገሪኝ እንጂ። ቆይ ምንድን ነው እንደዚህ ከኔ ጋር የምታየት የፈራሽበት ምክንያት? ማን ነው ደግሞ ፈራ ያለው? አንቺ ነሻ። ከግቢ ውጭ ምናምን እያልሽ አይደል እንዴ? የኔ ወንድም እኔ ፈራው አላልኩም፣ አስፈላጊ አይደለም ነው ያልኩት። የኔ ወንድምን ምን አመጣው ታዲያ? ችግር አለው ብለክ? የምርሽ ነው? አዎ። እሺ በቃ አላስቁምሽ እንጂ። እሺ በቃ እንገናኛለን። እሺ እና ይና እንዴት ነህ? ግን ሳትደውል መጣክ? ምን ነው ብደውል ደግሰህ ትጠብቀኝ ነበር እንዴ? ምን ችግር አለ ብትደገስልስ? አይ አሁንም ከልብ ከሆነ እኮ ተነስተህ ሽር ጉድ በልልኛ። እኔ የምልህ ሄና ቹቹ ግን እንዴት ነው አለ? አሁንም ወከባ እየፈጠረ እመለሳለሁ ብሎ ሄዶ እኮ በዛው ቀረ። ምን ሆኖ ነው ግን? የዛኔ የማየታም አልነበር? እሷን ሊያት ብሎ በሄደበት እኮ አስቀረችው። አይመጣም ነው? መምጣት እኮ አይቀርም፣ ትንሽ ሸቆየ አይቀርም። እና አንተ እንዴት መጣ? ለትምህርት ነው ለስራ? እኔ እንኳን ለስራ ነው አለ አይደል፣ በዛው ፈታ ፈታ ለማለት ነው። እንኳን ደህና መጣ ወንድሜ፣ በጣም ደስ ብሎኛል። ያለምንም አቀባበል ብትቀበሉኝም እኔ ግን አልተቀየምኳችሁ። አታስብ፣ እዚህ መቅረት ስለማይቀር በደንብ እንደግሳለን። እሱማ ግድ ነው። ግን ቹቹ የት ነው የሚኖረው? እነሱ ያሳዩሃል ብሎ እኮ ቁልፍ ሰጥቶኝ ነው የላከኝ። እዛ ለማረፍ ነው እንዳሰብከው? አዎ ለተወሰነ ጊዜ እሱ የነበረበት ነው ማረፍ። በቃ እሺ፣ ዛሬ አንድ ላይ እንቆይና ነገ ጧት እናሳያለን። እሺ ደስ ይለኛል። እና አብሪሽስ አሉ? ትንሽ ቆይተን ዞር ዞር ብለን እናገኛቸዋለን። ለምን ነው እንውጣ? በዛውም ምሳ እንብላ። አዎ እንውጣ፣ በዛውም እነ ባቢ እናገኛቸዋለን። እሺ በሉ ተነሱ። ቆይ ወሬ ይዘን እኮ የተገናኘንበትን ሳንወራ ሰዓት ሄደ። አቅፈኝ እኮ ነገር ስለሆነ ላስረሳኝ ልጅ ወሬኛ። ቆይ እኔ ከዚህ በፊት አቅፌሽ አላውቅም እና ታውቃለህ፣ ግን እንደ ዛሬ አይደለም። ካያ ምን ነው? ምኑ ግን ፊት ልክ አይደለም። በሰላም ነው? ትንሽ ራሴን ይዞኛል፣ ለዛ ነው። በቃ እኔ ልሂድ፣ ነገ እንገናኛለን አይሻልም? እንዴ ለምን? ትንሽ ራሴን እያመመኝ። ትታከማለህ? አብረን እንሂድ። አረ ችግር የለውም፣ እናንተ ዘና በሉ፣ እኔ እሄዳለሁ። እንዴ ችግር የለውም፣ አንድ ላይ እኮ መሄድ እንችላለን። እኛም እዚህ ምንም አናደርግ። አረ አታካብዱ፣ ትንሽ ብቻ እኮ ነው ያመመኝ። ቢሆንም እዚህ ምንም አናደርግም፣ አንድ ላይ እንሂድ። አያስፈልግም፣ ነገ እደውልላችኋለሁ። በቃ እኔ ልሂድ። እኔ የምልሽ ቆይ ካሌብ ግን ጓደኛሽ ብቻ ነው ማለት? ማለቴ ከዚህ በፊት ምንም አይነት ግንኙነት አልነበራችሁ? አረ ምንም አልነበረንም፣ ጓደኛ ማቾች ብቻ እኮ ነው። አረ እንደውም ወንድሜ ነው ማለት ትችላለህ። እርግጠኛ ነሽ? አዎ። ቆይ ምን ነው? እኔ እንጃ፣ የማየው ነገር ግን እንደዛ እየመሰለኝ አይደለም። ምንድን ነው? ቆይ ችግር አለ እንዴ? አይ ችግር ምናምን ሳይሆን ያው አለ አይደል አንዳንዴ። ማኩ ካያ ወንድሜ ብቻ ነው፣ አደራህን ሌላ ነገር እንዳታስብ። እሺ ካልሽ አሁን እንደ ቅድሙ ታቅፈኛለህ ወይስ? እንዴ አታስፈራሪኝ፣ ያቅፍሻለሁ እንዴ። ምንድን ነው ያደረኩት? ቆይ ምን እያደረኩ ነው? ካያ ምን እያደረክ እንደሆነ ግን ታውቀዋል? ኤዱ እኮ ጓደኛ ብቻ ናት፣ ለሁም አብሮ አደገ። እንዴት በእህትነት የዘለለ እንደዚህ ነገር ታስባለህ?
እንዴት 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 እንደዚህ ታስባለህ? አይነት ስሜት ነው የሚሰማኝ። ሰላም ነው እንዴ? አንተ ልቀቃት እንጂ። ማን ብለህ ነበር የጠራሃት? ሊሊ? ምን ነው? ካልተሳሳትኩ ቹቹ አሰለፍ የሚላት ልጅ ነች አይደል? እንዴ አንተ ያመሃል እንዴ? እንታወቃለን? ሄኖክ እባላለሁ፣ የቹቹ ወንድም ነኝ። ታስታውቃለህ። ምን ነው የሚያስታውቅ? ሁለታችሁም ስርዓት የላችሁ። ይቅርታ ሊሊ፣ ስላላወቀሽ ነው። እሺ። ኧረ አውቄያታለሁ። ረዘም ቀላ የምትል ልጅ ብሎ ቹቹ ሊሊ ነች ብሎ ነግሮኛል። ምንድን ነው የነገረህ? ያው አለ አይደል እንዴት ቆንጆ እንደሆነች ነው። በልና እንሂድ ልልዬ፣ እንገናኛለን። እሺ ሰላም ነው። በእናትሽ ሊሊ አትቀይም። ትንሽ እኮ ስለሚፈጥን ነው። የቹቹ ወንድም ሆኖ ቢረጋግ ይገርመኝ ነበር። ግን አንተ እንዴት ነህ? ደህና ነኝ። በዚህ ሰዓት ኬት ነው የምትመጪው? ጓደኛህ አንገብግቦ ከቤት ካስወጣኝ በኋላ ሰላም ልልሽ ነው ያለኝ መሰለህ? እንዴ ታዲያ ምን ችግር አለ? ወንድሜ እኮ ሰላምተኛ ነው። አይ እኔ እንደዚህ አይነት ነገር አልወድም። ንገረው እሺ። ሌላም ነገር አስቦ ከሆነ ደግሞ ንገረው። ሌላ ነገር ማለት ገብቶሃል? እባክህ እንዴ ቢያስብ ምን ያንሰዋል? ስንቷን ጠብር ግፍ ያደረገ ጓደኛ እኮ ነው ያለኝ። እሱ የሚሰራው እዛው የለመዳቸው ሴቶች ጋር እንጂ እኔ ጋር አይደለም። እሺ እንዲረጋጋ ነገረው። ኧረ ቀስ እንዴ ምንድን ነው ያለሽ ነገር አለ እንዴ? ማለት እንዴ ያዙኝ ልቀቁኝ ስትይ እኮ የሆነ ነገር የጠየቀሽ ነው የሚመስለው። ምን አባቱ ነው የሚጠይቀኝ? አይ ይሄ ንጥር ምንም አያዋጣም። መረጋጋት የመሰለ ነገር የለም። እሱ እናያለን። ለማንኛውም እንገናኛለን። በቃ ባይ። እሺ ኧረ ልቀቀኝ በእናትህ። ደግሞ ምንድን ነው የረዘምከው? በእናትህ ቆይ አንተ እንዴት መጣ? በእናትህ ታውቃለህ አይደል ያንተ ናፍቆት አንገብግቦ አላመጣኝም መሰለህ። ምን ይላል ይሄ? ኧረ አታየውም? ገና ከመምጣቱ እየናጠን እኮ ነው። በእናትህ ኧረ ይሄናችን እንኳን መጣች። እውነት በጣም ደስ ብሎኛል። አመሰግናለሁ ወንድሜ። ቹቹስ? በእናትህ ቹቹ ሰሞኑን ይመጣል። ለጊዜው እኔ ወንድሙ አለ አይደል እንዴ? ዋናው መኖር ነው። እና ቆይ ወዴት እየሄዳችሁ ነው? ምሳልን በላይ እየሄድን ነው። አንተስ? ወደ ቤት እየሄድኩኝ ነው። ቆይ ሉላ የለም እንዴ? አለ ከኋላችን ነው፣ ይመጣል። በሉ በቃ እሺ፣ አመሻሽ ላይ ደውልልኝ፣ እንገናኛለን። ምን ሆነ ነው ወደኋላ የቀረው? አንቺ ከሊሊ ጋር ነበርሽ አይደል? አዎ። ግን እንዴት አወቅህ አንተ? አሁን ስመጣ አግኝቻት ነበር። የምርህን ነው? አው አንተ ቆይ ምን ብላት ነው እንደዛ የምትቀነጣጠሰው? ምን እላታለሁ ደግሞ? ቆይ እሷ ምን አለኝ ብላህ ነው? አንተ እኔ ላይ አክት አላደረገችብኝም መሰለህ? ኧረ እባክህ ባቢ፣ ቆይ ምንድን ነው? ምን ብላት ነው? ቆይ ግድ የለም ዋጋዋን ነው የምሰጣት። እረፍ ባቢ። ይህ በቀል የጀመርከው ነገር በኋላ ያለ እንዳትያያዝብ። እሱን ለኔ ተው፣ ቢበዛ 1 ወር። እሺ ባቢ እረፍ። ምን አድርግልኝ አልኳት መሰላት? እሷ እንደዚህ የምታፈላብኝ። የሊልን ጸባይ ታውቀው የለ እንዴ? የት ነው ማውቃት ደግሞ? ቆይ እኔ ባውቃት እሷ የኔን ጸባይ ታውቀዋለች እንዴ? እንዴ ታመራዋለህ እንዴ? ኧረ እኔ ቀልዴን ነው። 1 ወር ብቻ ታያለሽ። 1 ወር ምን ነው? ምንም። ለምንድን ነው እንደዚህ የምታይኝ? እንዴ ማየት አይቻልም እንዴ? ኧረ ማን ከልክሎ? የሚከለክለኝ የለም ብለሽ ነው? ማን አለ ብለህ? እኔ እንጃ። ቆይ ምንድን ነው እያሰብክ ያለ? ምንም። ምን ነው? እኔ እንጃ። ዝም ብዬ ሳይ ግን የሆነ ነገር ውስጥ ያለ ይመስለኛል። ምን? እንዴ እሱን እኮ ነው ለማወቅ እየሞከርኩ ያለሁት። አታስቢ፣ ማወቅ ሲኖርብሽ ታውቂያለሽ። እና እስከዛ በዝምታ ጠብቂ እያልከኝ ነው? እንደዛ ነገር። ምን ነው? ኧረ ምንም። ምን ነው ታዲያ? ዝም ብለሽ ነው እንደዚህ አይነት እይታ የምታይ? እንደዛ ነው። ይቅርታ በጣም ችግር የለውም። እኔም በጣም ይቅርታ። እንውጣ አይደል? ነው ነበረሽ? አይ ሰዓቱ እየሄደ ነው ብዬ ነው። ሄዱ ወይ? ስሜትሽ እኮ ይገባኛል፣ ግን ብሎ ነገር የለም እኮ። ይሄ የራሴ ስህተት ነው። ራሴ ያስተካክላለሁ፣ እንዳታስብ። ቆይ ምን ነው የምታስተካክዩ?
ሁሉንም ነገር። ቆይ ምን ለማለት ነው? ከዚህ በኋላ እንገናኝ ልትይ ነው እንዴ? ለምንድን ነው የማንገናኘው? እንገናኛለን እንጂ። እሺ ካልሽ እንሂድ በቃ። ስሙኝ ማሶች፣ ዛሬ በላነው ፍዋ እንዴት እንደሚጥም። ምግቡ እኔም ተመችቶኛል። ትንሽ ወጪዋ ነች እንጂ። ሄና እኔ እኮ ካንተ ጋር መቀልደውን ቀልድ እየፈራው መቀለድ ጀመርኩ። ምኑ ነው ደግሞ የሚያስፈራን? እንዴ ስታደርጉ ይኖር ከሆነ እሱን ተወትና ባይሆን ባቢ ቅድም ምኑ ነው በጣም እንደተናደደ እኮ ያስታውቃል። ፈገግታውም ከአንገት በላይ እንደሆነ እኮ ያስታውቃል። እባክህ ሊሊ ትንሽ ሳታበሳጩ አትቀርም። ማናት ሊሊ? ቅድም መንገድ ላይ ያገኘናት ወይ ዞር አሰልፍ ያልኳትን ነው። ኧረ አንተ ልጅ ረፍ፣ ከዚህች ልጅ ጋር አትነካካ። እሺ ቆይ ምን አድርገው ነው? እባክህ እየተመናቀረች ልጁን እያያዛዘችው ነው። ምን ልያዝ ይዟል? ካልፈለገች አይተዋትም እንዴ? በስነ ስርዓት አልፈልግም ማለት እያለ ምን አመናቀራት? ደግሞ እኮ ፍቅር እንዳልያዛት ያስታውቃል። እና ምን ሆና ነው? እንደ ቀልድ አውራት ብለህ ነው። ሲያወራት የማይሆን ነገር አሳይተው ልጁን እያስይዘዋለች። ዝም በሉት እባክህ ይተዋት። አይ በጭራሽ አይተውም። እና ምን ሊሆን ነው? እሱን አንድ ላይ የምናየው ይሆናል። ቆይ ደግሞ የአንተዋ ሴት ናት? ቹቻ ነግሮኝ ነበርኩ። ምንድን ነው? የለችም እባክህ፣ ለትምህርት ከሀገር ወጣለች። ኧረ እባክህ ሊያልፍልህ ነው አትለኝም እንዴ ታዲያ? በምንድን ነው ደግሞ እሱ የሚያልፍለት? ያው እሱም መውሰድ አይቀርም ብዬ እኮ ነው። ካያ ምን ሆነ ነው? አመመህ እንዴ? መልስልኝ እንጂ ምን ሆነሃል? እንዴ ካያ በሰላም ነው እዚህ መተህ የተቀመጥከው? ደህና ነኝ። እዚህ አየሩ ደስ ስለሚል ትንሽ ንፋስ ልውሰድ ብዬ ነው። እርግጠኛ ነህ ደህና ነህ? ተነስ። እሺ በቃ ተነስ፣ ወደ ቤት እንሂድ። አይ እናንተ ሂዱ፣ እኔ ትንሽ መቆየት እፈልጋለሁ። ለምንድን ነው እዚህ ብቻ የምትቆየው? ተነስ እንሂድ። ሂዱ፣ በእናትሽ እያስጨነቅሽ ነው። በቃ ሂጂ። ምን አባርጌ ነው ደግሞ ያስጨነኩ? ተነስ፣ ቡና ነገር አስፈላልሃለሁ። ፀጉርህንም ከፈለክ አጥባለሁ። ተነስ እንሂድ። ካያ ኤዱ መነሳት ካልፈለገ በቃ ታስጨንቅም ወይ እዚህ አብረሽ ሁኚ። ወይኔ ኤዱ በእናትሽ በጣም እኮ እያካበድሽው ነው። እኔ መሄዴ ነው፣ በቃ እንገናኛለን። እሺ። አንቺ ምንድን ነው? በስርዓቱ እንኳን ቸዋቲውም እንዴ? ምን ሆነሽ ነው? አንተ እኮ ነህ በእናትህ። አሁን አስደነገጥከኝ። ቆይ ደግሞ ምን ሆናችሁ ነው ተኮራርፋችሁ የመጣችሁት? ትልቅ ጥፋት አጠፋው። እባክህ ማለት ምን አደረግሽ? ምን ይዘጋሻል? ተናገሪ እንጂ። ካያ ልስማው ሞከርኩ እኮ። ምን? አትጮህብኝ እባክህ። አውቄ እኮ አይደለም፣ ድንገት ነው በቃ። ምን ሆኖ ድንገት? አልሳምኩትም እኮ ካያ። ልስማው ስል ነው ድንገት ፊቱን ያዞረብኝ። አረ ካያ እንደዚህ አትይኝ በእናትህ። ለራሴ ደንግጫለሁ። እሱ ራሱ በጣም ደብሮታል። ኤዱ ግን የምርሽን ነው? አንቺ ነሽ እንደዚህ የምትይኝ? አልገርምህም ካያ? ባለጌ ሆኜ ያስጠላውካ? ለዛ ነው ዝም ያልከኝ። ኤዱ አንቺ ምንም ብትሆኝ አታስጠይኝም። እሺ ምንም ብትሆኝ። አትዋሽ። እንዴት እንደተረበሽኩ እኮ አይቻለሁ። አልተረበሽኩም ኤዱ፣ አታስቢ። እርግጠኛ ነህ? አዎ እርግጠኛ ነኝ። አንቺ እኔን አትረብሽኝ። እሺ ካልክ አቤላ እንዴት ነሽ? በቃ ቆይ እኔ ለመታቀፍ ምን ያንሰኛል? አንተ ስነ ስርዓት ከሚስቴ ላይ አይነን አንሳ። ከምኔ ላይ? ከሚስቴ ላይ። መቅዲ ማሪ የምትባለው እሷ ነች እንዴ? ማን ነው ይሄ ደግሞ? ተዋወቁ፣ የቹቹ ወንድም ነው። ኧረ እኔ በደንብ ነው የማውቃት። የቹቹ ወሬ ሁሌ መቅዲ ማሪ አይደለም። በተለይ ደግሞ እንዴት ምላጭ እንደሆነች ሲነግር በሳቅ ነው የምትሞት። ኧረ እባክህ ጭራሽ ምላጭ ነችም ብሎሃል? ከሱ በላይ ደግሞ ምላጭ አለ እንዴ? ይሄ መጋዝ የሆነ ልጅ። ከሱ በላይ መሆንሽን ሳይኮ ነው እንደ ትንግርት ማይሽ። ቹቹ ምላጭ መሆኔን ሲነግርህ እንደምማታስ አልነገረህም እንዴ? አረ ነግሮኛል። ሺ ወንድ እንደምዘርር ይነግሮኛል። በጣም ጥሩ። ስለዚህ አሁን ላለበት ፍጥነት ላስታውስ ብዬ ነው። መቅዲ አታርፊም እንዴ? እሱ አያርፍም? እውነት ነው ማለት ነው? ምኑ ነው እውነት?
የሰማሁት ሁሉ ነዋ። ወይኔ ወንድ ልጅ። በል አንተም አትተናኮላት፣ ልጅቷን ተዋት። ኧረ እኔ ምን በወጣኝ የምትሆናኩላት። በዚህ ከቀጠላችሁ እናንተ መጣላታችሁ ስለማይቀር መቅዲ ብንሄድ ሳይሻል አይቀርም። ነይ እንሂድ። ኧረ ተዋት በእናትህ ተመችታኛለች። ትንሽ ለውራት። እረፍ፣ በኋላ እኔ የለሁበትም። አታስብ፣ 1-2 ብዬ ካፈር ስደባለቀው ያኔ ዋጋውን ያገኛል። አንቺ ምንድነው አንተ ደግሞ አንቺ የምትለኝ? እሱ እንዴት እንደሚናገር እያየው አይደለ እንዴ? ሄና እንሂድ በቃ። በመጀመሪያ ቀን ደግሞ ልጅቷን አትልከፋት። ኧረ በፍቅር ነው የምንነጋገረው አይደለ እንዴ መቅዲ? እዚህ ብዙ ትቆያለህ እንዴ? አዎ የተወሰነ ጊዜ አለው። ምን ነው ካሁኑ መሄድ ያሳሰበሽ እንዴ? እዚህ መቆየት በጣም ጥሩ ነው። በደንብ እንድንተዋወቅ ይረዳናል። እቺ ልጅ አሁን ልታስፈራኝ ነው። ጎበዝ፣ ማድረግ ያለብህ ነገር ቢኖር እኔን መፍራት ብቻ ነው። እሺ በይ አሁን ነይ እንሂድ። አቤላ በኋላ ደውልላችኋለሁ። በቃ እሺ ደውልልን በቃ። አንተ አውቀህ ነው እንደምትተናኮላት? ኧረ ተወኝ በእናትህ። እንደሱ አይነት ጥናኔት ሴቶችን ማንጨርጨር እንዴት ደስ እንደሚል አልገባህም? ኧረ እባክህ ጥናንት ሴቶች ነው ያልከው? ታዲያ ጥናንት ሴት አታውቅም ማለት ነው። ይቺኛዋ ከያዘች አፈር ነው የምታበላ። ምንድነው አፈር የምታበላኝ? እቺን የምታህል በረሮ። ኧረ እባክህ በረሮ አላለም። እቺ ትመታለች እያልከኝ ነው አቤላ? ትመታለች አላልኩም፣ ቆልፋት ትጥልሃለች። ጥርሴ ስለማዱ ነው። አይኔን አታስቁ አለ ሰውዬው። ለነገሩ ነው ምን አስለፈለፈኝ። በዚህ ከቀጠላችሁ ቀነጣጥሳ ትጥል የለ። እረፍ አንተ። ምንም ቢሆን እኮ ወንድ ልጅ ነኝ። እሱን ከትንሽ ጊዜ በኋላ ስጠይቅ ትነግረኛለህ። አሁን በልና እንሂድ። አቤላ አንተ ግን ከልብ ነው እንዴ? አዎ ከልቤ ነው። እስኪ ማልልኝ ደግሞ ለምንድን ነው የምምልልህ? ታሳይሃለች አልኩህ እኮ። እንደው ምልህ ነው ያሳስከኝ። ታያለህ እንደዚህ ብት ካላሽከርከው ስታሽከረክራት። ምን ነው? አዎ ሳሽከረክራት። ጥሩ አሁን እንሂድ በቃ። ወይኔ ወንድ ልጅ እንዲማገምተኝም። እሺ ሰውዬ እንሂድ በቃ። በእናትህ ምንድን ነው አስሬ ወይኔ ወይኔ የምትልብኝ? ገርሞኝ ነዋ። አስገመትከኝ እኮ አንተ። ሰውዬ ና ተንቀሳቀስ በቃ። እንዴት ነሽ? አለሁልህ። አንተ ግን ምነው በሰላም ነው የጠፋው? አለው እባክሽ፣ ትጠፋለሁ ብለሽ ነው። ባይሆን አንቺ አትታይም። ምን ተገኝተው ነው? እኔማ ምን አግኝቼ እጠፋለሁ? አለው። ታዲያ ወደ ሰፈር እየሄድሽ ነው? አዎ። አንተስ? እኔም እንዲሁ ዝም ብዬ ዞር ዞር እያልኩኝ ነው አየር ለመቀበል። አይ ቆንጆ ነው። ይሁን። ነገ ግቢ ትመጫለሻል? አዎ እመጣለሁ። አንተ አትመጣም እንዴ? አይ እመጣለኝ። አንዳንድ ማውራሽ ጉዳዮች ስላሉ እንነጋገራለን። ምንድን ነው? ነገ ግቢ ስንገናኝ አወራሻለሁ። እሱ እሺ በቃ ይሁን። ምን ሆኖ ነው? ተው እባክህ፣ እንደ ልጅ እያደረገው ነው። አልገባኝም። ቆይ ተናዶ ነው እንዴ? ምን አውቅለታለሁ? አታየውም እንዴ እንዴት እንደሚያደርገው? በይ ተከታይና አውሪው። ምንም ደህና አይመስልም። ምንድን ነው ደግሞ የማወራው? ለምን እንደዚህ እንደተበሳጨ ነው? ተው በቃ እንገናኛለን። እሺ ሊሊ፣ አንቺን አይቶ ነው የተናደደው። ስለዚህ ሂጂ እናውራ። ኧረ ቀለል አድርገው እንዴ። እሺ በቃ በይ ቻው። በቃ መቅዲ እንግዳ ማክበር የሚባል ነገር አታውቂም አይደል? የምን እንግዳ ነው እንዴ? ያሟል እንዴ? ምን እያደረገ ነው? ቆይ ምን አደረገ? እንዴት ነው የሚናገረው? ቆይ አዲስ ሰው ነው ብዬ ዝም ምለው መስሎት ነው? አረ መቅዲ ቹቹ እንድምኩ ነው እንዴ? እና እኔ ምን አገባኝ? ለምን አባቱ አይሆንም? ወይኔ መቅዲ እንዴ ተበላሽሽው። ግን ሉሊ ግን ሁሌ እኔም ብቻ ነው አይደል ጥፋተኛ የምታደርገኝ አይደል? እኔ እኮ አንቺን ጥፋተኛ ማድረግ አይደለም ያለውን ነገር ግን ታውቂያለሽ አይደል? ምኑን ነው የማውቀው? እንግዳ መሆኑን ነው እንዴ? እኔም እኮ እንግዳ ነኝ ለሱ። እሺ አሁን እሱ እዚህ ነው የሚቆዩ? ልትጣሉ ነው? ካልነካኝ እኔ ለምን ነክቼው ነው ደግሞ የምጣላው? እሱ ቢነካሽም የሱም ጸባይ ተረድተሽ ዝም ማለት ያቅትሻል? አዎ ያቅተኛል። ቀላል ያቅተኛል እንዴ? መቅዲ ሉሊ በእናትህ በቃ እንደ ዋሻ አታድርገኝ እሺ? ወይ ካልሆነ እሱ እስኪሄድ ድረስ እኔ አልመጣም። ቆይ ያምሻል እንዴ? እና ምን ልበል? እሺ ምንም አትበይኝ። እኔ የምልሽን ብቻ እሺ በይኝ። አረ ሉሊ እንዴ ነው ግን? እሺ በቃ ሉሊ ግን ለምንድን ነው ሁሉ ጊዜ እኔ ላይ የምትበረታው? መናገርን መጫን የምችለው አንቺን ብቻ እኮ ነው መቅዲ። ሌላ ሰው እንዳንቺ ቢናገር ቆይ አይቀየመኝም? እና እኔ መቅደስ መቀየመኝ ደፍነው ነው እንዴ ልክ የምትነግረኝ? መቅዲ እሺ አልኩ እኮ በቃ አስሬ መቅዲ አትበለኝ። ደግሞ በጣም ወድሻለሽ። አይ እቺ ማባበያ መሆኗ ነው። እኔ ወድሻለሁ ስልሽ በቃ ሁሌ ማባብልሽ ነው የሚመስልሽ? ታዲያ እንዴ ሁሌ እኮ ወድሻለሁ የምትለኝ የሆነ ነገር እንዳደረግልህ ስትፈልግ ነው። አንቺ እኔ ዝም ብዬ ወድሻለሁ ብዬሽ አላውቅም እንዴ? አዎ አታውቅም። ወይኔ ሉሊ ዝም ብዬ ነው የምለፈው ማለት ነው? መሆኑ ነው እንግዲህ።
እሺ አሁን ትወጂኛለሽ ወይስ በቴስታ ላንጥፍሽ? ኧረ ነው እወድሃለሁ እንዴ መነጣጠፉ ምን አመጣ? እሺ አሁን ነይ ቀፊ። ምንድነው ስጠራ አልሰማህም ነው? ምኑን ያልሰማሁት? ስጠራ ነው። ጠርተሽኝ ነበር እንዴ? አይገርምሽም? አልሰማሁም። እረፍ እሺ ባቢ፣ ሙድ ለመያዝ እንዳትሞክር። ኧረ እኔ ሙድ አልያዝኩም። እሺ ለምንድን ነው እያየኝ ያለፍከው? እንደዛ እየተጣደፍሽ የመጣሽ እሱን ለማግኘት እንደሆነ ባቅ ኖሮ እኮ አላስጨንቅሽም ነበር። ኧረ እንደዛ አይደለም እባክህ። እንዴ ምን ሆነህ ነው? ምንድን ነው? አጋጣሚ ተገናኝተን። እሱን ለእኔ ማብራራት አይጠበቅብሽም። አዎ አይጠበቅብኝም፣ ግን ደግሞ ስለ እኔ የተበላሸ ምልከታ እንዲኖር ስላልፈለግኩ ነው። የተበላሸ ምልከታ ኖረኝ አልኖረኝ ምን ለውጥ አለው? እንዴት አይኖረውም? ምንሽም ላልሆነ ሰው ለምንድን ነው እንደዚህ የምትጨነቂው? ስለ እኔ መጥፎ ነገር ለማሰብ እኮ ምንም ሆኖ አይጠበቅብህም። ጨረሽ? ምንም ማውራት የምትፈልጊው ነዋ። አልጨረስኩም። እሺ ስለምቸኩል ቶሎ ቶሎ ተናገሪ። ምንድን ነው ማውራት? እሺ አንቺ እንደዚህ ሮጠሽ ያልሽ ምን ልታወሪኝ ነው? ሰውዬ ነገርኩህ እኮ የተለየ በቃ ምልከታ እንዲኖር ስላልፈለግኩኝ ነው። አለቀ። እሺ አይኖረኝም፣ ግን አሁን ሰው እያስጠበቅኩ ስለሆነ መሄድ አለብኝ። ማናት ደግሞ እባክህ የምጠብቅህ? ሰው እያስጠበቅኩ ነው እንጂ እኮ ሴት ነች ያስቆመችኝ እያልኩሽ አይደለም። መቼም ወንድ ቀጥራ እንደዚህ አቸኩልም ብዬ እኮ ነው። ቆይ እኔ አንቺ ሁሉንም ነገር ለአንቺ ማብራራት አለብኝ? ጠይቄ እኮ አይደለም የት እንደምትሄድ የነገርከኝ። ይኸውልሽ ከፊቴ ዞር እንድትይልኝ ነው እየነገርኩሽ ያለሁት። እንዴ ኧረ አንተ በእናትህ ፈር። ቆይ እኔ ለምንድን ነው የማፍረው? ለምንድን ነው የማታፍረው? አሁን እኔን ቀጥረኸኝ በሰከንድ ውስጥ ሌላ ሴት ትቀጥራለህ? አንቺ አለሽ አይደል እንዴ እኔን እዛ ገተረሽ መንገድ ለመንገድ ከወንድ ጋር ስትጓተች የተገኘሽው? ስነ ስርዓት አንተ ንግግርን አስተካክል እሺ። እኔ ከማንም ጋር ስጓተት አላየኸኝም። እሺ አላየሽም። በቃ አንቺ ዞር በይልኝ። አልሄድም። እንድናወራ መስሎኝ ጊዜ የተከተልኩትኝ። ወይኔ ባቢ፣ ቆይ አንቺ ከኔ ምንድን ነው የምትፈልጊው? ታውቀዋል ግን ምን አይነት ንቀት እያሳየኸኝ እንደሆነ። ሴትዮ ጤና የለሽም እንዴ? አለኝ። ፈልገህ ሆኖ ምንድን ነው የምፈልገው? ጤና ነዋ። ወይኔ ፈጣሪ፣ ዛሬ ግን ምን ጉድ ውስጥ ነው የገባሁት? ባቢ። አቤት። እየሆንክ ያለው ግን ለራስ ታውቀዋል? ቆይ እኔ ምን ሆንኩኝ? በጣም ነውር እኮ ነው። እውነት በጣም ነውር ነው ይሄ። ምኑ ነው ነውር? በአንድ ሰዓት ውስጥ 2 ሴት ትቀጥራለህ? ኦሆ፣ ቆይ አንቺ ሙሉ ቀን እንደዚህ እያልሽ ልትውይ ነው እንዴ? ምን ማለት ነው ደግሞ ይሄ? አስጠላው ፊት ስቆ። ውይ በጣም። አቤት። ሰምተሻል እባክሽ። ሄዱ ፍቅሪቶች ነው እንዴ? ማን? እኔ? አዎ አንቺ። ሄዱ ተው ካያ፣ በእናትህ እንደዚህ አይነት ጥያቄ አትጠይቀኝ። ለምንድን ነው የማልጠይቅሽ? የሚሰማሽን እኮ ማወቅ ስለፈለኩ ነው። ምንም ነገር ማውራት አልፈልግም። አሁን እኔ ለራሴ በራሴ እየተበሳጨሁ ነው። ቆይ ለምንድን ነው በራስሽ የምትበሳጨው? አላውቅም። በቃ በጣም ማስጠላ ሰው ሆኛለሁ። ስርዓት ይኑርሽ። አንቺ ደግሞ የማይመስል ነገር አታወሪ። የማይመስል ነገር እኮ አይደለም ካያ፣ ይሄ እውነት ነው። ቆይ ልትስሚው ስለሞከርሽ ነው እንደዚህ አይነት ስሜት እየተሰማሽ ያለው? አዎ በቃ ልስመው ስለሞከርኩ። ያ ከሆነ እኮ በቃ አለፈ። ምንድን ነው ችግርሽ? ቆይ አንቺ ካያ፣ አንተ እኮ አልገባህም። ፊቱን ሲያዞርብኝ የተሰማኝ እፍረትና መሸማቀቅ። እሱ ይሸማቀቅ እንጂ አንቺ ለምንድን ነው የምትሸማቀቅ? እንዴ ቆይ እሱ ደግሞ ለምን ነው የሚሸማቀቀው? ፊቱን ስላዞረብሽ ነው። እንዴ ካያ፣ እሱ እኮ ልክ ነው። ማፈር ካለብኝ ማፈር ያለብኝ እኔ ነኝ። እስኪርሹ በቃ በእናትሽ ተይው። እየሞከርኩ እኮ ነው፣ ግን ትዝ ባለኝ ቁጥር በቃ ማረገው ነው ግራ የሚገባኝ። ሄዱ ካያ ተወኝ በእናትህ፣ በቃ ዝም በለኝ። አንቺ ራስሽ ዝም በይ በእናትሽ። እሺ ምን ላድርግ እኔ? ቆይ በዚህ ልክ መረብሽሽ ከሆነ ለምን አትይው? ቆይ ካያ፣ እንዴት አድርጌ ነው የምተወው? አንተ እኮ እንደኔ ስላልገረጣህ ነው ምንም ያልመሰለህ። ኧረ እባክሽ እኔም ስላልገረጣው። ውይ ለካ ብዙ ግርጣቶችን አሳልፈዋል። ይቅር በለኝ ወንድሜ። አንቺ ደግሞ ጀመረሽ። አይ አንተ ቆይ ግን ምን አሰብክ? ለምን? ቆይ እንዲሁ ሲንግል እንደሆንክ ልትሞት ነው እንዴ? ቆይ ምን ላድርግሽ? ምን ትረዳኝ እኮ አጣሁ። ማለት ምን ማለት አለው? የሚፈልገኝን አጣሁ እኮ። እንዴ አንተን የመሰለ ሰው አግኝተው እንደዛ ነው ብለሽ ነው እንዴ? ታዲያ የኔ ወንድም እኮ ልቅም ያልክ ቆንጆ ነው። ምን ይወጣልሃል? ዛሬ ምንድን ነው? ሲጀመር በቃ አንተ ክብር የሚባል ነገር አይወድልህማ። ከአንቺ ሲሆን አይወድልኝም። ለማንኛውም እኔ ራሴ ነኝ እሺ ቆንጆዋን ፈልጌ ምድርልህ። ቆይ ምን አይነት ነው የምትድሪልኝ? እባክሽ አንተ ምን አይነቷ ነው የምትፈልገው? እኔ የምፈልገው? አዎ አንተ የምትፈልገው?
እኔ የምፈልገው ምን አይነት መሰለሽ? ጠየም የምትል ስትስቅ የምታምር እና ደግሞ ድርብ ጥርስ ቢኖራት ደስ ይለኛል። ቆይ የኔ መንታ ነው የሚፈልገው? የምታምሯን እኮ ነው ያልኩሽ። አንቺ መች ታምሪያለሽ? ኧረ እባክህ አፉ ባይልም ልብ እንደሚለኝ አውቃለሁ። አትልፋ። ወሬኛ። እሺ አሁን ግን ተሽሏል እንዴ? ምን ሆኛለሁ? ቆይ አንተ ልጅ አሞሃል ነበር እንዴ? እሱን ነው እንዴ? ደህና ነኝ አሁን አታስብ። እሺ አሁን በቃ ከመምሸቱ በፊት ወደ ቤት እንሂድ። ሰዓት በጣም ሄዷል። እሺ እንሂድ። ምን ነው? እስኪ ዝም በል አንዴ። ምንድን ነው? ዝም በል እስኪ። ምን ሆነሽ ነው እንጂ? አንተ ብዙ ተራመድን እንዴ? የልቤ ምት እግሬ ስር እየተሰማኝ ነው። ምን? እውነቴን እኮ ነው። ወይኔ ሉሌ፣ በቃ በእግሬ ላፈቅር ነው መሰለኝ። በእግሬ? አዎ። ወይኔ ጉድ ፈላ። በቃ ልረጋግጥ ነው። በምንሽም አፍቅረኝ፣ ዋናው ከውስጥሽ አለመውጣቴ ነው። ዊ ና እስኪ ልቀፍ በእናት። እናንተ ምንድን ነው እናንተ ስትገቡ አታንኳኩም እንዴ? አሀ ምን ነው ረበሽ ናችሁ እንዴ? ምነው የምትረብሹን? ማለቴ አለ አይደል በማይሆን ሰዓት መጣንባችሁ ብዬ እኮ። አይገርምህም? በማይሆን ሰዓት መጣችሁብን። ቅድም እኮ ነግሬሃለሁ። አካሄዳችሁ ምንም ደስ አላለኝም አላልኩ? ኧረ አንተ እረፍ እንዴ! ምንድን ነው? እውነቴን እኮ ነው። ሂና እረፍ። ተናግሬያለሁ ዛሬ። ሉሌ ልብ አድርግልኝ ዛሬ። እኔ ለምን አላደርግልሽም? ምንድን ነው አንተ ብታደርግልኝ? ልብ ነዋ። ይኸውልህ ዛሬ ተው ብያለሁ። በኋላ ነው የለሁበትም። ምንድን ነው? ቆይ ዝም ብላችሁ የምትዘቱብኝ? ማን ልበል? የእኔ እናት እንግዲህ እና ብዙ ጊዜ ተነግሮ አልሰማም ብላል። ከዚህ በኋላ ያለውን ራስ ተወጣው። ሂና ለምን ገብታተኛ? አረ ቆይ ትንሽ ልጫወት እንጂ ይሻላል። አይሻልም ብለን? እሺ ካልክ በቃ እንሂድ፣ እንገናኛለን። እንዴ መቅዲ፣ ገና ከመምጣትሽ ወዴት ነው የምትሄጂው? የሰው ነፍስ በእጅ ከሚጠፋ አይሻለኝም? እናንተም ሐኪም ቤት ላኪም ቤት ከምትኳትኑ እኔ ቤት ይሻለኛል። መቅዲ ደግሞ በቃ ጀመረሽ። ምንድን ነው የሚጀምረኝ? ቆይ ከዚህ በፊት ትተዋወቁ ነበር እንዴ? የት አባቱ ነው ደግሞ ይሄን የማውቀው? ኧረ እባክሽ ረፊ። አንቺ ስሚ፣ እኔ ማወቅ እኮ እድል ነው። ትሰብቻለሽ እንዴ? ልዑል፣ እኔ የለሁበትም። ደስ እንዳልሽ አድርጊ። እንደዛ ከሆነ ጥሩ የሚመጣ አይመስለኝም። በቃ ልሂድ። እሺ ልሸኝሽ። አልፈልግም። አንተ ያማል እንዴ? ምን እየሆንክ ነው? ለምን ስርዓት አይኖረም ግን አንተ? በኋላ ካፈር ስትደባለቅ ልክ ትገባል። አረ እናንተ ለሚሰማችሁ ሁሉ በጣም ነው የሚያስጠላው። እንዴት ነው እኔ ሲመታኝ? እሱን አብረን ምን ይሆናል። በዚህ ከቀጠል ከመሬት ላይ ፍቀን ነው የምናነሳ እኮ። እሱ አለጥፋኝ ነው እናንተ ፍቃችሁ የምታነሱ። እሱን ለምን አሁን ሸኝት አታየው እንዴ? አቤላ ቶ ይሸኛትና ይምጣ። ብራዘሬ አይደብርሽም አይደል? ለነገሩ ችግር የለውም። ሂድ፣ በሰላም ተመለሽ። እርግጠኛ ነህ ግን ብራዘር? ኧረ ምንም ችግር የለውም። በያይጂ በግሽ ጠብቁኝ መጣሁ። አንተ ግን አመሏን እያወቅሽ ዋጋ ትልኳለህ። አመሏን ያወቅኩት እኮ እኔ እንጂ እሱ አይደለም። አመሏን ደግሞ በዚህ አጋጣሚ እንዲያውቀው ካላደረግን አርፎ አይቀመጥም። እሱስ ልክ ነህ፣ ግን በደንብ እንዳትመተው ብቻ። ወይ እሱን እንኳን እርግጠኛቱን ሲያደርቃት እኮ ነው ያለው። ካገኘችው ታደቋለች። እኔስ ምንም እንዳታደርግ ስለምናታ እንዲያምሹት። እሷ ታዲያ ጉዳዩ ነው እንዲያንተ ልመና። ምን የጥዳ ውስጥ ነው የገባ ነው? በእናትህ ልጁን ከና ከመምጣቱ አፈልታ በለው ነው። ጥፋቱ እኮ የቹቹ ነው። መቅዲ ምላጭ የሆነች ሴት ነች ብሎ ሲነግረው ለየትኛውም ወንድ የማትበገር ሴት መሆኗንም መንገር ነበረበት። አሁንማ ልጁን መንፈስ ነች ሰው ነች እስከምል ድረስ ነው የምታደቀው። ለምን ግን ወተን አናያቸው? ምንድን ነው የምናየው? እንዴት እንደምትቀጠቅጠው ነው። ለነገሩ ልክ ነህ። ከበረታችበት እናስቆማታለን አይመስልህም? እሺ ግን ለሌላ ጊዜ ትምህርት እንዲሆኑ በደንብ እንድትመተውን ተው። እሱ ያስማማናል። እሺ በቃ ተነስ እንሂድ። ምን ነው ትቸኩያለሽ እንዴ? ምንድን ነው መልሽልኝ እንጂ። ወንድሜ እንተዋወቃለን እንዴ? ያው ቅድም ተዋወቅን አይደል እንዴ? እሺ አሁን ምንድን ነው የምትፈልገው? እኔ ምንድን ነው የምፈልገው መሰለሽ?
ምንድን ነው የምትፈልገው? ምንም። አንቺን በሰላም ወደ ቤትሽ መሸኘት ብቻ። ሸኛ ያስፈልገኝም። አመሰግናለሁ። ሴት ልጅ አይደለሽ እንዴ? እንዴት ነው ሸኝ የሚያስፈልግሽ? አለመፈለግ እኮ መብቴ ነው አይደል? አይደለም። አንድ ሰው አንቺን የሆነ ነገር ቢያደርግሽ አስበሽ ባለኝ ደግሞ ቀልደ ጨረስክ? ገና መቼ ወደ ቀልዱ ገባሁ? ተረጋጊ እንጂ። መሽቶብኛል። ዞር በል ልሂድበት። ምን ነው ለእኔ ሲሆን ነው እንዲሁም ችኩኝ። እንግዳ ነህ ብዬ በጣም ልታገሰ እየሞከርኩ ነው። በጣም ነው እንደ እየተፈታተንኩሽ ያለሁት። እስኪ ንገሪኝ። በጣም እላፍ እየሄድክ ነው። ስለዚህ ዞር በል። እስኪ ስትናደጂ እንዴት እንደምትሆኚ ነሽ። በእናትሽ እንደተባለልሽ ጀግና ነሽ እንዴ? እሱን ወንድምህን ለምን አትጠይቀው? እሱን ከምጠይቀው ለምን አንቺ አታስቢም? እርግጠኛ ነህ ማየት ትፈልጋለህ? በሚገባ ነው። ወንድ ልጅ ስለሆንክ እንዳትወረድ በጣም እድል እየሰጠው ነው። አንተ ግን ምንም እየተረዳህ ነገር እንደዚህ ልጅ ሰበር ብዬ ምንድን ነው ይወዱልኝ? ለአንተ ነው ሰበር የምለው። ካልደበረሽ ለሁሉም ሰው ማለት ትችያለሽ። ሄኖክ ወይ አሁን ለመጨረሻ ጊዜ የምጠይቅ ዞር በልልኝ ከፊቴ። ባልስ እንግዲህ በጣም ብዙ ለምኛል። ከዚህ በላይ ምንም ልረዳ አልችልም። የታባ ዋጋን ሰጠች አይደል? እናንተ ናችሁ አይደል አብራችሁ ሲደብድባችሁ? ምን ነው ካፈር ስደባልቅ ብዙ ሆና ታይቼ እንዴ? ነግረንህ ነበር እኮ አልሰማልከን እንጂ። ኧረ ዝም በል በእናትህ። ሙርት ይዛላችሁ እንዴ? እናንተ ናችሁ የበታችሁ። ያማን እንዴ? ማን ይመታ? እናንተ ናችኋ። ሰው እያየን እኮ ነው የመጣ ነው። ምን ጀመርክ? ተው እባክህ፣ በሴት መመታቱን ስላላመነበት ነው። እኔ ሄኖክ ነኝ በሴት የምመታው? በጣም ቀለዳችሁ። እና አሁን አጋንንት ነው እንዴ መታ? አዎ ምሽት አይደል እንዴ? በል እንግባ። አሁን መቀባጠርን አቁም። የት ነው የምንገባው? ሄና በደንብ ነው እንዴ ጭንቅላትን አገኘች? ምንድን ነው የምትቀባጥረው? ኧረ በእናታችሁ ምንም ነገር አትወሩ። እሱ አልመታችኝም። እሺ በቃ መንፈስ ነው የመታ። በላውን እንሂድ። አየህ አላመናችሁም ነበር አይደል? አሁን መቀባጠርን ትተህ ለምን ተነስተህ አንሄድም? እሺ አሁን እዚህ በተኛውበት ደግሞ መጥቶ እንዳይመታ። ማን ነው የሚመታን ደግሞ? መንፈሱና እኔን እንደዚህ ያደረገኝ። አይዞህ እኛን ይመታን። እንሂድ በቃ። ኧረ እሺ ነው ደግፉኝ። ና በል ተነሳውን። ቀናቶኛል እንዴ? ቀስ ቀስ በቃ ግቢሽ፣ ነገ እንገናኛለን። እሺ በቃ ስጋ ወደውልኝ። እሺ ሄዱ። ቅድም በተፈጠረው ነገር አሁንም እየተረበሽ ነው እንዴ? እንዴት ብዬ ነገ አይኑ እንደማያውቅ አላውቅም። ካያ እውነት በጣም አፍሬያለሁ። አንቺን የመሰለች ልጅ አግኝቶ ነው እንዴ? ማለት ይሄ አለ አይደል? እኔ ምልክ ካያ፣ ቆይ ከሊሊ ጋር የነበረውን ፉክክር ታውቀው እንዴ? አዎ እባክሽ፣ አንቺ ከፉክክር ሙድ ስትወጪ እኔም ታውቁት። አትደብቀኝ ግን ተመችተሃለች አይደል? ሄዱ፣ እኔ ምን አይነት ሴት እንደምትመቸኝ እኮ ነግሬሻለሁ። አትቀልድ በእናትህ። ቢያት ከባትሪ እባክሽ፣ አሁን አርፈሽ ግቢ። ሳትነግረኝ ወዴት ነው የምገባው? ምን ሆነሃል? ምንድን ነው የምነግርሽ? ቆይ ሊሊ ተመችታለች አይደል? ምነው እንዳፍሽ ባደረገልኝና ተመችታኝ በተረጋገው። ቆይ ሁሉንም ሴት ኢግኖር አድርገህ ብቻ ልቀር ነው እንዴ? ምነው አንቺ ፍቅረኛ ይዘሽ ስትታይ እኔ ብቸኝነት እንዳይሰማኝ ፈርተሽ ነው? ምንድን ነው የምትቀባጥረው? እኔ እኮ ለራስህ ብዬ ነው። ይኸውልሽ ለእኔ ብለሽ ከሆነ እንደዚህ አይነት ጥያቄ አይጠይቅኝ እሺ? እኔ ብቸኝነት አይሰማኝም። ቆይ እኔ የት ሄጄ ነው ደግሞ ብቸኝነት የሚሰማክ? እንዴ ወደ ባልሽ ነው። አትቀልድ እባክህ። ትላንት ለመጣ ሰውዬማ ብቻህን አልተውክም። አይ እሱን እንኳን አብረን እናየዋለን። ካያ ግን ቆይ ምን ሆነሃል? ዛሬ በጣም ተቀይረሃል። ማለት ቀላ ሸንቀጥ አልኩብሽ? አትቀልድ። እኔ የምሬን ነው እኮ። ምንድን ነው? እኔ እንጃ አላውቅም፣ ግን የሆነ ነገር ውስጥ ደብቀ የምታወራኝ ነው ትመስል። ዝም ብለሽ አትቀባጥሪ እባክሽ። አርፈሽ ወደ ቤት ግቢ። እውነቴን እኮ ነው ካያ። ግን ደህና ነህ? ትንሽ አሞኝ የለ ደህና ያልመሰልኩት እኮ ለዛ ነው። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። እሺ በቃ እኔ ልግባ፣ ስደርስ ደውልልኝ። እሺ ቻው። ቻው።
ተረጋጋ። ምንድን ነው የምትቀውጠው? እንዲህ በስጋት መኖር ይሁን መጨረሻ። እንዲህ አንተ በደንብ ነው እንዲህ ጭንቅላትን የመታች? ያው ማፈር እስክበላ ድረስ ነዋ። ምን ማለቴ የሴቷ መንፈስ ትመስለኛለች። የመታችኝ የእጇ ስላሴ ምናምን እስካሁን ድረስ ከዓይኔ ላይ አልጠፋም። ኧረ አትለኝም። ሙት የሴት መንፈስ ቀላል እንዳይመስል አፈር ነው የሚያበላ። ተው በእናትህ አንተ በጠዋቱ ልታስቀኝ አትሞክር። ለራሴ እንዴት እንደራበኝ። እና አትበላም እንዲህ እኔን ከምታሳቀኝ? ምን አድርጌ ነው ደግሞ ያሳቀቅኩህ? እንዲህ ቆሌን ገፈ ካስነሳኝ በኋላ ምን አድርጌ ነው? አይከብድም እንዴ? ምንድን ነው እንደዚህ ተነፋፍተ የጠበቀኝ? ማታ ንፍፍቱን ነው እንዲመጣሽው? እኔማ እሱን ነበር ያሰብኩት፣ ግን ማን አድርሶኝ። ታዩ በእናትሽ አሁን እንደዚህ ተነፋፍቶ ተቀምጦ አያሳዝንሽም? እሺ ጥጋቡ ማንን ነው ጥጋቡ? አንቺ? አረ መቅዲ በቃ ታዩ። እንዴት ነው ተረጋጋ? በረደለት? መቼ ስለኔ አይደለም የምታወሩት? ከአንተ ሌላ እዚህ ተነፋፍቶ የተቀመጠ ሰው አለ እንዴ? ችግር አለብሽ እንዴ ከኔ ጋር? ችግር አይጣህና። የምን ችግር ነው ያለብኝ? ቆይ በዚህ ሰዓት በቅጡ እንኳን ሳይነጋ ለምንድን ነው የመጣሽው? ምን ሆነሃል? ላይህ ነው የመጣሁት። ምን ነው መልክ የጠፍቶብሽ ነው እንዴ? በማታው ወዳደቅህ እኮ መልክ ብቻ ሳይሆን አሻራህም ነበር መጥፋት የነበረበት። አየሽ አምላክ እንደሱ አይደለም። ምንም ሳይሆን እቅፍ ድግፍ አድርጎ ነው የነሳኝ። ነው ብለህ ነው? ምን ነው በአምላክ ስራ አታምኝም እንዴ? ለአንተ አልሸነፍ ስል ደግሞ ወደ ላይ ወሰድከኝ። ምን ነው ወደ ላይ ወስጄ በረስተውሽ እንደው አትለኝም? በቃ በዚህ ሰዓት የእናንተን ጭቅጭቅ መስማት አልፈልግም። ተነሱና ቁርስ እንብላ። ቆይ ግቢ አንሄድም እንዴ? ለምንድን ነው የማንሄደው? ልበሷ። አቤልስ? አሁን ወጣ ይመጣል። እሺ በቃ እኔም ልልበስ ሂጂ፣ እናንተም ልበሱ። ይህንን ከንቱ እንዴት አደረ ብዬ ላየው ነው የመጣሁት። እንዴ ማንን ነው ከንቱ? አንቺ? ይሄ ነው ፊት የተዘፈዘፈው። ተይ ብዬሻለሁ፣ በኋላ እንዳይቆጭሽዋል። አይጭ ስራ ፈት። ባቢ አንተ ባቢ፣ ቆይ አልበዛም? ምኑ? እንዴት ነው ቆይ ግን የሚሰራው? እንዴት ሰራኝ ደግሞ በእናትሽ? ቆይ አንተ እኔ ላይ አክት እያረክብኝ ነው? ቆይ አንቺ እንደዚህ ሰፈር እስከሚረብሽ ድረስ የጮሽው ለዚህ ነው? እና እንድመታ ፈለክ? ምትማለው? ቆይ አንተ ምንድነው ከኔ ጋር ችግርህ? እኔ ምንም ችግር የለብኝም። በሰላም መንገዴን እየሄድኩ ባለሁበት ሰዓት ነው አንቺ የጠራሽ። ስለዚህ ደግሞ አንቺ ነሽ ችግረኛዋ። ማ እኔ ሊሊ? አዎ አንቺ ሊሊ። ምን አይነት ችግር ነው ያለብኝ? እባክህ እስኪ ንገረኝ። እሱንም አንቺ ንገሪኝ እንጂ። ቆይ አንቺ እንደዚህ ሰፈር እስከሚረብሽ ድረስ የምትጮይው ለምንድን ነው? እኔ ሰላም ልልህ ቆሜ አንተ አልፈኝ ትሄዳለህ? አይገርምሽም? እሄዳለሁ። አቤት። ሰላም ልልሽ ካልፈለግኩኝ እሄዳለሁ። ጭራሽ። ለማንኛውም ግቢ መግቢያ ሰዓት እየረፈደ ነው። ልሂድ በቃ። እስኪ እናት ወልዳለች። ከዚህ ንቅንቅ በል እሺ። ምን ልብ ካለ ከዚህ ንቅንቅ በል። ቆይ አንቺ ያምሻል እንዴ? የሚያምስ አንተ ነህ። እሺ ከዚህ እስኪ ልብ ካለ ንቅንቅ በል። ሰረቀኝ ብዬ ነው የምጮኸው። ረፊ እንዳንጣላ፣ የማይሆን ቀልድ እንዳትቀልጅ። ቀልድ ከመሰለ እስኪ ንቅንቅ በል። አንቺ ረፊ እንዴ! በአንደኛው ባሻ ነው ከረፈደ ያስቀጣኛል። አይመለከተኝም። እና ቆይ ብሄድ ልትጮሂ ነው? አቀልጠው። እስኪ ልብ ካለሽ ሞክሪው። እርግጠኛ ነህ? አዎ እርግጠኛ ነኝ።